አብዛኞቹ በመቀለና በዙሪያው የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የህወሓት ኃይሎች ወደ አማራ ክልል እየተጠጉ ነው፣ ህዝቡም እየሸሸ ይገኛል። ዝርዝር መረጃውን እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድና ሁለት የጎረቤት ሀገር መሪዎች በጅግጅጋ። የመሪዎቹ ጉብኝት ዋነኛ ዓላማ በዝርዝር የሚዳሰስ ይሆናል። የኢትዮጵያ አየር መንገድ ወደ ትግራይ የሚደረገው በረራ ለሶስተኛ ተከታታይ ቀን መቋረጡን አስታውቋል። እንመለስበት። እንደዚሁም ከዛሬ ጀምሮ የፕላስቲክ ከረጢቶችን ስስ ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ ይቀጣል ተብሏል። ለጥንቃቄ የምንመለከተው ጉዳይ ይሆናል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ጥንቅራችን በእነዚህ ጉዳዮች ላይ ያጠነጥናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድና ሁለት የጎረቤት ሀገር መሪዎች በጅግጅጋ። ጠቅላይ ሚኒስትር አብይ ለጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህና ለሶማሌው ፕሬዝዳንት ሐሰን ሼህ መሐሙድ አቀባበል አድርገዋል። ጠቅላይ ሚኒስትሩ ለመሪዎቹ አቀባበል ያደረጉት ዛሬ ጠዋት በጅግጅጋ አውሮፕላን ማረፊያ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። የሁለቱ ሀገራት መሪዎች በጅግጅጋ መገኘቱ ዋነኛው ምክንያት በሶማሌ ክልል የተጠናቀቁ ሁለት የልማት ስራዎችን ለመመረቅ ነው። ለአብነት ያክል ግዙፉ ሸበሌ ሪዞርት ከሚመረቁት መካከል አንዱ ነው። ከጅግጅጋ በ29 ኪሎ ሜትሮች ርቀት ላይ በፋፈን ዞን ሸበሌ ወረዳ በ385 ሄክታር ላይ ያረፈው ሪዞርቱ ዋና ዓላማውም ጅግጅጋ ከተማና አካባቢውን ወደ መሪ የቱሪዝም መዳረሻ ለመቀየርና የክልሉን የቱሪዝም ፍሰት እንዲጨምር ተስፋ ተደርጎበት ነው። ከዚህ ባለፈም በቅርቡ ተመርቆ ለአገልግሎት ክፍት ሲሆን የጎረቤት ሀገራት ህዝቦች ትልቅ መዳረሻ እንደሚሆንም ተስፋ ተጥሎበታል። ለዚያም ነው የጎረቤት ሀገራት መሪዎች ወደ ክልሉ ተጋብዘው የገቡት። ሁለተኛው ተጠናቆ የሚመረቀው መሰረተ ልማት የአይሻ ነፋስ ኃይል ማመንጫ ነው። በሲቲ ዞን የሚገኘው የነፋስ ኃይል ማመንጫው በተመሳሳይ ተጠናቆ ከሰሞኑ የሚመረቅ ይሆናል። የኢትዮጵያ አየር መንገድ ወደ ትግራይ የሚደረገው በረራ ለሶስተኛ ተከታታይ ቀን መቋረጡን አስታውቋል። ተጓዦች በተለይም የጉዞ ትኬት የቆረጡ መንገደኞች ከተቋሙ በደረሳቸው መልእክት መሰረት ትላንት አርብ ሁለተኛ ቀን ወደ ትግራይ ክልል የሚደረጉ በረራዎች እንደተሰረዙ ናቸው። አየር መንገዱ ለሁለተኛ ቀን የተሰረዘውን በረራ በተመለከተ በላክላቸው መልእክት የጠቀሰው ምክንያት ባልታቀደ ሁኔታ የተፈጠረ መስተጓጎል የሚል ነው። ያም ሆኖ አየር መንገዱ የጉዞውን መሰረዝም እንደገና ተመልሶ ሊደረግ የሚችልበት እድልን በተመለከተ እስካሁን በይፋ የሰጠው መግለጫ የለም። የትግራይ ጊዜያዊ አስተዳደር እስካሁን በጉዳዩ ዙሪያ የሰጠው መግለጫ የለም። ነገር ግን የኢትዮጵያ አየር መንገድ መቀለን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች ያቋረጠው በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ ከደህንነትና ከዲፕሎማቲክ ምንጮች መስማቱን ጠቅሶ የፈረንሳዩ ዜና ወኪል መዘገቡ ይታወሳል። ሰሞኑን የመንግስት ወታደሮች ከትግራይ ኃይሎች ጋር የአማራ ክልል ታጣቂዎች በሚቆጣጠሩት ጠለምት አካባቢ ስለመጋጨታቸውም ዘገባዎች እንደተሰራጩ አይዘነጋም። የዜና ወኪሉም በሁለቱ ወገኖች መካከል ተካሄደ ስለተባለው ግጭት ከመከላከያ ሰራዊትና ከህወሓት ኃላፊዎች ማብራሪያ ጠይቆ ምላሽ እንዳላገኘን የጠቀሰው አየር መንገዱም የትግራይ በረራውን ለምን እንዳቋረጠ የዜና ወኪሉ ላቀረበለት ጥያቄ ምላሽ አልሰጠም ተብሏል። በአውሮፕላን በረራዎች መቋረጥ ዙሪያ አየር መንገዱም ሆነ የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከተጠናቀረበት ጊዜ ድረስ በይፋ ያሉት ነገር የለም። በአንዳንድ ማህበራዊ ትስስር ገጾች እንደሚነገረው ወደ ትግራይ ክልል ተቋርጠው የሚገኙ የአየር በረራዎችም በዛሬው ዕለት ይጀምራሉ በሚል ተሰራጭተው የነበሩት መረጃዎች ታዲያ የተሳሳቱ መሆናቸው ተገልጿል። ከበላይ አካል በመጣ ትዕዛዝ ነው በተባለለት በዚህ የበረራ ስረዛም በርካቶች ከጉዞ እንደተስተጓጎሉ የተዘገበ ሲሆን አንዳንድ ነዋሪዎችና የዓለም አቀፍ ድርጅት ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ታውቋል። ነገር ግን አንዳንድ የማህበራዊ ሚዲያ ገጾችና አካውንቶች የተቋረጠው በረራ ከዛሬ ቅዳሜ ጀምሮ እንደሚቀጥል መረጃውን ለህዝብ እያጋሩ ነበረ። ለምሳሌ አንገሶም አብርሃ በሚል ስም የሚታወቅና ከ92000 በላይ ተከታታዮች ያሉት የፌስቡክ ገጽ ከጋዜጠኛ ሰማሁኝ በማለት ያጋራው ይህ የተሳሳተ መረጃ በጥቂት ደቂቃዎች ውስጥ በመቶዎች የሚቆጠሩ ግብረ መልሶችንና አስተያየቶችን ያስተናገደ ነበረ። ኢትዮጵያ ቼክ ታዲያ በዚህ ዙሪያ የኢትዮጵያ አየር መንገድና የመንግስት ምንጮችን እንዳነጋገረ በመግለጽ ቅዳሜ ዕለት ወደ ትግራይ ክልል የሚደረግ በረራ እንደሌለ አረጋግጫለሁ ሲል ዘግቧል። ዛሬ በረራ እንደሌለ ማረጋገጥ እችላለሁ። እሁድ ወይም ከዚያ በኋላ ስላሉት ቀናት አሁን ላይ በእርግጠኝነት መናገር ባይቻልም በቅርብ ቀናት ይጀመራል የሚል ግምት የለኝም በማለት አንድ ስሜ አይጠቀስ ያሉ ምንጭ
ተናግረዋል ተብሏል። ዛሬ ነገና ከዚያም በኋላ ለሚደረጉ በረራዎች እስከ ቅርብ ሰዓታት ድረስ ትኬት በኢትዮጵያ አየር መንገድ ድረገጽ ሲሸጥ እንደነበረ መረጃዎች ይጠቁማሉ ነው የተባለው። የፈረንሳዩ ዜና ወኪል ኤፍፒ ወደ ትግራይ የሚደረጉ በረራዎች የተሰረዙት በክልሉ አዲስ በተቀሰቀሰ ግጭትና የጸጥታ ስጋት መሆኑን መስማቱን የዘገበው። ጥንቅራችን እንደቀጠለ ነው። የዩሮ ቦንድ የዕዳ ሽግሽግ ስምምነቱ ከአበዳሪዎች ኮሚቴ መመሪያ ጋር ባለመጣጣሙ እንዲቆም ተወስኗል። የገንዘብ ሚኒስቴር የሀገሪቱን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ለማዋቀር ከግል አበዳሪዎች ኮሚቴ ጋር ደርሶት የነበረውን የመርህ ስምምነት ተግባራዊ እንደማያደርግ በይፋ አስታውቋል። ጥር 2 ቀን 2026 ዓ.ም የተደረሰው ይህ ስምምነት እንዲቆም የተወሰነው የመንግስታት አበዳሪዎች ኮሚቴና ዓለም አቀፍ የገንዘብ ድርጅት ስምምነቱን መርምረው ካጠናቀቁ በኋላ ነው። የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹት የስምምነቱ መቋረጥ ዋነኛው ምክንያት የአበዳሪዎች የእኩልነት መርህ ካለመከበሩ ጋር የተያያዘ ነው። የመንግስታት አበዳሪዎች ኮሚቴ ስምምነቱ ከሌሎች ይፋዊ አበዳሪዎች ጋር ከተደረገው የዕዳ ሽግሽግ ማዕቀፍ ጋር እንደማይጣጣም ለኢትዮጵያ መንግስት በደብዳቤ አሳውቋል። ይህ ስምምነት ባለበት ሁኔታ ተግባራዊ ማድረግ ሀገሪቱ በሐምሌ ወር 2025 ከአበዳሪዎች ኮሚቴ ጋር ከፈረመችው የመግባቢያ ሰነድ ጋር የሚቃረን ሆኖ ተገኝቷል ተብሏል። በተጨማሪም የተደረሰው ስምምነት ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት ጋር ከገባችው የኢኮኖሚ ማሻሻያ መርሃ ግብሮችና ከመለኪያዎቹ ጋር እንደማይጣጣም ተመላክቷል። ሚኒስትሩ እንዳለው ከሆነ ስምምነቱን መቀጠል በሀገሪቱ የማክሮ ኢኮኖሚ መረጋጋትና በተመዘገቡ የኢኮኖሚ እድገቶች ላይ ከፍተኛ ስጋት ሊፈጥር ስለሚችል በድጋሚ መደራደር የግድ ሆኗል። በዚህ መሰረት የኢትዮጵያ መንግስት የዕዳ ሽግሽጉን የፋይናንስ ይዘትን በተመለከተ ከግል አበዳሪዎች ኮሚቴ ጋር አዲስ ድርድር ለመጀመር መወሰኑን አስታውቋል። መንግስት ውይይቱን በድጋሚ መክፈት አስፈላጊ ቢሆንም ሁሉንም አበዳሪዎች መካከል ፍትሐዊ የዕዳ ጫና ክፍፍልን የሚያረጋግጥና የሀገሪቱን የኢኮኖሚ አቅም ያገናዘበ ዘላቂ መፍትሄ ለማምጣት በቁርጠኝነት እሰራለሁ ብሏል። ወደ ቀጣዩ መረጃችን አለፍን። ነዋሪዎች ካላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆኑን ኢሰመኮ አስታውቋል። በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይፋ አድርጓል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴን ተከትሎ ሁኔታው ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ብሔራዊ የሰብአዊ መብት ተሟጋች ይህንን የገለጸው ትላንት ምሽት ባወጣው መግለጫ ነው። እነዚህ ግጭቶች የተቀሰቀሱት ካለፈው ሳምንት እሁድ ጥር 17 ጀምሮ መሆኑን ኢሰመኮ በመግለጫው ላይ አመልክቷል። ግጭቶቹ በወለዱት ስጋት ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘበም ኮሚሽኑ ገልጿል። በተለይም በጠለምት በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮ ጠቅሷል። ግጭቶቹ የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነም ኮሚሽኑ አመልክቷል። ከዚህም አልፎ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ የሰብአዊ መብት ተሟጋች ተቋሙ በመግለጫው አጽንኦት ሰጥቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስቧል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም ኮሚሽኑ ጠይቋል። ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ መሆን እንዳለባቸውና በሰብአዊ መብቶች ላይ የሚጣሉ ገደቦች በዓለም አቀፍና ብሔራዊ የሰብአዊ መብት ማዕቀፎች መሰረት የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆችን ያከበሩ እንዲሆኑም ኢሰመኮ በመግለጫው አስገንዝቧል። ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም ኢሰመኮ ገልጿል። አብዛኞቹ በመቀለና ዙሪያው የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የትግራይ ጊዜያዊ አስተዳደር የተጋነነ የዋጋ ጭማሪ አድርገዋል፣ ምግብና ምግብ ነክ ያልሆኑ ዕቃዎችን ደብቀዋል ያላቸውን ነጋዴዎች አስጠንቅቋል፣ የሥራ ቦታዎችን አሽጓል፣ ወርሷል። ካለፉት 4 ቀናት ወዲህ በሀገራችን የሰሜኑ ክፍል ትግራይ አካባቢ እየታዩ ያሉ የግጭት ምልክቶችና የጫሩ ስጋቶችን በማስመልከት የተለያዩ መረጃዎች እየወጡ ይገኛሉ። በትግራይ ጦርነት መልሶ ይቀሰቀስ ይሆን በሚል ስጋት ህዝቡ ከባንኮች በርከት ያለ ጥሬ ገንዘብን የማውጣት እንቅስቃሴ ብሶበት ታይቷል ተብሏል። በተለይ ጥር 21 2018 ዓ.ም በሁሉም የክልሉ አካባቢዎች የሚገኙ የመንግስትና የግል ባንኮች በረጃጅም ወረፋዎች ተጨናንቀው የታዩባቸው ቀናት ነበሩ። ባንኮቹም በጥሬ ገንዘብ ለቆጣቢ ደንበኞች ሲሰጡ
ሲሸጡ የነበረው ቁጥር እየቀነሰ ሄዶ ትላንት አርብ ካሽ ተሟጦ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጪ አብዛኞቹ ጥሬ ገንዘብ መስጠት እንዳቆሙ ነው የተነገረው። ባንኮቹ የሚሰጡት ጥሬ ገንዘብ ማቆማቸውን ተከትሎ ጥር 21 2018 ዓ.ም የነበረው የገበያተኛ ግርግርና መጨናነቅ ቀንሶም እንደታየ ከአካባቢው የወጡ መረጃዎች ያመላክታሉ። የክልሉ ጊዜያዊ አስተዳደር በተጋነነ የዋጋ ጭማሪ የሚሸጡ ምርት የሚደብቁትን በሕግ እንደሚጠይቅ የሚያስጠነቅቅ መግለጫ የሚያወጣው አርብ ዕለት ነበረ። መግለጫውን ተከትሎም በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉ የንግድ ቤቶች ታሽገዋል። በመቀለ ከተማ በድብቅ ከቦታ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓልም ነው የተባለው። ከኢትዮጵያ አየር መንገድ የዲጂታል የጉዞ ገጽ በተገኘው መረጃ መሰረት ጥር 21 2018 ዓ.ም እስካሁን ምክንያቱ ባልተገለጸ ሁኔታ የተቋረጠው የአውሮፕላኑ ጉዞ ጥር 22 አርብ ዕለት እንደሚቀጥል ለተጓዦች ተነግሮ የነበረ ቢሆንም ተሰርዟል የሚል መልእክት ግን ወዲያውኑ ለተጓዦች የተላከው። ለ3 ቀናት በተቋረጠው የአውሮፕላን ጉዞ ለአጭር ቆይታ ከትግራይ አዲስ አበባ፣ ከአዲስ አበባ ወደ ትግራይ የተጓዙ ለከፍተኛ እንግልትና ስቃይ መዳረጋቸውን እየገለጹ ይገኛሉ። የአየር ላይ ጉዞ በመስተጓጉሉ ምክንያት ታዲያ በአውቶቡስ በሚደረገው ጉዞ ከ50 በመቶ በላይ የናረ ከፍተኛ የዋጋ ጭማሪ ታይቷል ተብሏል። ተጓዦች 5000 ብር ሲከፈልበት የነበረውን ጉዞ ከ8 እስከ 10000 ብር በደላላ በመክፈል ለመጓዝ እየተገደዱ መሆናቸውን የተሰማው ከ4 እና 5 ቀናት በፊት እየተከሰተ ያለው መልሶ ግጭት ይቀሰቀስ ይሆን በሚል ስሜትም በኮንትሮባንድ ሲሸጥ በነበረው ነዳጅ ዋጋ ላይ ጭማሪ ያስከትሏል። ይህንና ሌላም ተደምሮ የመቀለ ከተማ እንቅስቃሴ ተቀዛቅዟል ተብሏል። ባለፉት ጥቂት ቀናት በትግራይና አጎራባች አካባቢዎች ግጭት ቀስቃሽ እንቅስቃሴ እንዳሳስበው የአፍሪካ ህብረት ገልጾ ተደራዳሪዎች የፕሪቶሪያ ስምምነትን ከሚጎዱ ተግባራት እንዲቆጠቡ አሳስቧል። የኮሚሽኑ ሊቀመንበር ማህሙድ ዩሱፍ እየታየ ያለው ሁኔታን በቅርበት እየተከታተሉ እንደሚገኙና እንዳሳሰባቸው ገልጸዋል። ከዛሬ ጀምሮ የፕላስቲክ ከረጢቶችን ነፍሰስ ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ ይቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከዛሬ ጥር 23 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር እንደሆነ ገልጿል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ነው። ባለስልጣኑ ግን የ6 ወራት ሽግግር ጊዜ ሰጥቻለሁ ማለቱ አይዘነጋም። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚዩኒኬሽን ኃላፊና ስራ አስፈጻሚ አቶ ተሾማ አቡኔ እገዳው ሁሉንም አይነት ፌስታሎች ማለትም ጥቁር፣ ነጭ፣ ትናንሽና ትልልቆቹን እንደሚያጠቃልልና በእጁ ፌስታል ይዞ የተገኘ ከዛሬ ቅዳሜ ጀምሮ እንደሚቀጣ ተናግረዋል። በመሆኑም የህግ አስከባሪዎች አስፈላጊውን ስልጠና ወስደው በየአካባቢው ለክትትል ዝግጁ እንደሆኑና ቅጣቱም እንደሚጀመር ነው የተገለጸው። ህጉን ተላልፎ በሚገኝ ማንኛውም አካል ላይ በእጁ ይዞ ለተገኘ ግለሰብ ከ2 እስከ 5000 ብር ቅጣት፣ ለአምራቾች አከማቾችና አከፋፋዮች ከ50 ሺህ ብር እስከ 200 ሺህ ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አቶ ተሾማ አቡኔ ጨምረው ተናግረዋል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።